እመብርሃን ልጆችን ሳይ ብዙ ነገር በድለሽኛል። እንዲህ ነው አይደለሽ? ግን እስኪ የራሴን ህይወት ልኑርበት። ሀብዬ ህይወት ልጀምር ስል አንዱ ሲሻገረው አንዱ ሳልፈው አንዱ ምግብና አረቂ ላጠጣው መጠጡን ላጠጣው። ከዛ በኋላ የሆነ ቅብዝብዝ ሲል ሽንት ቤት ይገባ የለ የዛኔ ዶላር ኪ ሰጠዋለሁ። መረጃ እየወጣ አይደለም አይደለ? እኔ የምልሽ ከአንቺ እኔና አንቺ የምናወራው በአንቺ በኩል ግን መረጃ እየወጣ አይደለም ማለት ምናልባት ሳሜ ካወቀችብሽ እመብርሃን ልጆችን ሳይ ብዙ ነገር በድለሽኛል። እንዲህ ነው አይደለሽ? ግን እስኪ የራሴን ህይወት ልኑርበት። ሀብዬ ህይወት ልጀምር ስል አንዱ ሲሻገረው አንዱ ሳልፈው አንዱ ከመቀደመ ከክስቱ ጀምሮ ከነ ኤደን ጀምሮ ምናምን በቃ ድስኪን እናንተ ታዘቡ። እዚህ የተሰበሰባችሁ ሰዎች ታዘቡ። የኤደን ጉዳይ በፍርድ ቤት ያለቀ ጉዳይ ነው። እኔ ስም ለማጥፋት ግን ያሉትን በየትኛው መንገድ በምን መልኩ የተዘጋ ያለቀ ጉዳይ። አንቺም ማስረጃ ቀርቦብሽ እኮ እንዴት ማመን ያቅትሻል? በቃ ማመን ሊከብድሽ ይችላል፣ ግን ይቅርታ መጠየቅ እንዴት ይከብድሻል? እኔ የተጎዳሁት እኔ ባዶ የሆንኩት እያለሁ አስበሽዋል? የአንድ ሰው ህይወት ብቻ እኮ አይደለም። እኔ ስራ ያሉት ሰራተኞች ህይወት በሙሉ እኮ ተመስተካክሎ የነበረው። ምክንያቱም ሰው እንዴት ሊረዳኝ ይችላል? ያለ ማስረጃ ነበር። ያንም በድለሽኝ እግዚአብሔር እኔ ከሞት አትርፎኛል፣ ደግሞ ፈጥሮኛል፣ ደግሞ እድል ሰጥቶኛል። እኔ ይቅርታ ላድርግልሽ እኮ አልኩኝ። ምክንያቱም 100% በህግ ያስጠይቅሻል፣ ግን ይቅርታ ጠይቂና በህግ የሚያስጠይቅሽንም ላቁምልሽ አልኩኝ። ስለዚህ ለምን ነው የምትከራከሪው? አንቺ ሰው አይደለሽም እንዴ? አንቺ ጨርሻለሁ። ምን እንደምን አላውቅም። እሺ እድሉን ለአንቺ እንሰጥሻለን ሶሊያና። አሁን የተስማማውበት ነገር አለ። ካስደሰተሽ እምላለሁ ብሏል። ደስ ይለኛል፣ በጣም ደስ ይለኛል። ካስደሰተሽ እምላለሁ አይደል? እውነት አለው አይደለ? እኔ እውነት ከሌለኝ ፈጣሪ ስራዬ ይቅጣኝ፣ አይደለም በእኔ በልጆቼም ይቅጣኝ፣ ችግር የለውም። እኔ ለሱ በዚህ ደረጃ ክፉ ከሆንኩኝ ለምን ድብን አልልም? በዚህ ደረጃ ለሱ ክፉ አልሆነምም፣ መሆንም አልፈልግም። እግዚአብሔር በሚያውቀው እኔ ሰራተኛ ሰርቼ ማድር እንደሆንኩኝ ያቀኛል። እንዴት አንዴ ላስታውስክ፣ እንደው እግዚአብሔር በሚያውቀው በደናው ጊዜ መዝሙር እንኳን ዘምረህ መስማት አልፈልግም። በቃ ምንም መስማት አልፈልግም። በቃ ማስረጃ አቅርቢና ወግጅ። በቃ አንዱ ትልቁ ማስረጃ ማለት ነው። መዝሙር እንኳን ዘምረህ ከመዝሙሩ ላይ እንደ ስጦታ ይሁንልኝ ብለህ ያበረከት ነበር። እባክሽ ስለ ሃይማኖት ስለምን ስለዚህ ስለሱ ጉዳይ አትመኝ። መልካም አመስግኜሻለሁ። ነገር አመስግኜሻለሁ። አዎ እኔ ልናገርልሽ አመስግኜሻለሁ። ማመስገን ምን ችግር አለው? ማመስገን ችግር የለውም። መልካም ለሰሩ ላገዙኝ እውነት አለኝ። ላንተ ይህን አላረኩም። እውነት አለኝ። እኔ ላንተ እንደው ፍቅር በልጆች ልለምንህ እኔ ላንተ ይህን አላደረኩም። በፍቅር ግን ትክክለኛ ፍቅር መስሎኝ ግን ተሰቃይቻለሁ ባንተ። እሺ አንድ ነገር ልንገርሽ እኔ ድምፅሽ ብቻ አይደለም ማስረጃዬ። አንቺ ጠንቋዩ ጋር የሄድሽበት ቦታ ምክንያቱም በየጊዜው ባገረሸብኝ ቁጥር መፍትሄ ሳጣ እንዲፈታልኝ ሰውየው ድረስ ይጃለሁ። ከተባበረኝ በህይወት አለ። የከፈልሽው ስለምትከፍል እኔ ላንተ አስጨርሽ። ለምን ታቋርጫለሽ እንዴ? ለምን ታቋርጫለሽ? እሱ ስታወሪ አቋርጥ። ምግብና አረቂ ላጠጣው መጠጡን ላጠጣው። ከዛ በኋላ የሆነ ቅብዝብዝ ሲል ሽንት ቤት ይገባ የለ የዛኔ ዶላር ኪ ሰጠዋለሁ። መረጃ እየወጣ አይደለም አይደለ? እኔ የምልሽ ከአንቺ እኔና አንቺ የምናወራው በአንቺ በኩል ግን መረጃ እየወጣ አይደለም ማለት ምናልባት ሳሜ ካወቀችብሽ እንደገና ደግሞ ማለት አሁን እንትን እያወራኝ ነበርና ቀሚስ ብዛት ቀሚስ ነበረ የሚሰራ እሱን ጠይቅልኝ ብዬው ራሴን ላረጋጋ ምናምን ነገር አለኝ። ምን ሆንክ አመመህ እንዴ ምናምን ስለው
አይ ምንም ራሴ ማረጋጋት ስላለብኝ ነው ምናምን አለ። በነገራችን ላይ ፈዟል እናት አባቴ። እሺ አሁን ጥያቄውን መልስላት። እንዳመጣ እኔ በፍጹም እኔ አላደረኩም። ሲቀጥል አቡዬ እንድትሰሚ የሚፈልገው ለዚህ በፍጹም አላደረኩም። ሌላም ከመጨመር እባክሽ ሀሳቤን እንድናገርና ልጨርስ። ሌላ ብዙ ነገሮች አሉ እባክሽ። ምንም አይነት ነገር እኔ ያደረኩት ነገር የለኝም። አደረኩ ያልኳቸውን ነገር ፕሊዝ ኬት እንዳመጣክ ቮይሱን መልስላት። እሺ ትንሽ ታዳምጠኝሽ። እሺ ሚውት አታብሪ። እሺ ጸጥ ብለሽ አዳምጪ። እንዴት አመጣሁት መሰለሽና እኔ ጸበል በመንከራተትበት ሰዓት ላይ በጣም ብዙ ብሮችን አውጥቻለሁ። የጤና ጉዳይ መስሎኝ ያልሄድኩበት ቦታ የለምና ጸበል በሚሄድበት ሰዓት ላይ የሷ ደፍተራውን ያገናኘችው ልጅ ትነግረኛለች። ከጅምሩ ደፍተራውን ያገናኘችው ልጅ ከደፍተራው ጋር በምታገናኝባት ሰዓት ላይ ብር ትከፍላት ነበር። ምክንያቱም ጠንቋዩን ማለት ነው፣ ቦታውን ምኑን አልጥቀስ ማለት ነው። እኔ በጸበል ሲሄድ የዋለብህን ሰው አውቀዋለሁ። እውነታው ከፈለክ መረጃውን ልስጥህ። ስለዚህ የሰራብህን ሰው ስለማውቀው ከሱ ጋር ሄድና እሱ ያሰረውን እሱን ይፍታው። በነገራችን ላይ አንዳንዴ ራሴን አላውቅም ነበር። እና ማለትም ጠንቋዩን ያገናኘችሽ ልጅ ነው እየሰጠች ይህን ድምፅ ነው የሰጠች ማለት ነው። ሌላም እኮ አለ። እኔንም ባለቤቴንም ለማስገደል የምትሄጅበት መንገዶች እኮ አሉ። ማነሽ ዘመናዊ ስንቱን ነገር እናውራው። ለምን የሚዲያ ርዕስ ሆነን እንከርማለን? በአጭሩ እንዝጋው ምለው ለዛ ነው። ብዙ ጉዶች አሉብሽ፣ ብዙ ነገሮች አሉብሽ። ለምን ስራዎችን አሰብ የዛኔ ባለቤትህ ማን ነበረች? ባለቤትህ ማን ነበረች? የዛኔ አንተ ከኔ ጋር ነው የነበርከው። ይቅርታ ላቋረጥኩ መልሰው ብዬ ነው። እኔ ባለቤት አሁን ስለሌላ ጉዳይ አይደለም። የት አገኘው ማለት ጥያቄሽ? በቃ ጠንቋዩን ያገናኘችሽን ሰጠች። አብረን የነበርነው ከኔ ጋር ነው የነበርከው። አንተ ከኔ ጋር ነው የነበርከው። እኔ አሞኝ ይወልስና አሞኝ ስሚ፣ ከጅምሩ እኔ ሱቁንም የከፈትኩት ከጸበል ከተመለስኩኝ በኋላ ነው። ሱቁንም ጭምር የከፈትኩት እኔና አንቺ ተላይታ። ነገር ግን ሱቁን ከፍቼ ማን ወይ ታሰማኛል አንዴ ጸበል ያልከው ለጸበል ላልከው ማለት ነው። እኔ ከዱባይ ዓመት ሙሉ ዱባይ ሳልወጣ እኔ እናንተ አብረን ነበርን። ፓስፖርት ግን ምንድነው እሷ እስካሁን ቀን እኮ አልተወችኝም።
በህመም ስሰቃይም ብዙ ነገር ሲሆንም እሳቸው